የኢትዮጵያ ቴሌቪዥን ነው። ሐሳብነቱ ጥራይ ዘይኮነ በጠቃምነቱ እዩ ምዘንዘለው ዝኾነ ሐሳብ ክህልወካ ይክእል ግን ሐሳብ ታይረብሓለው ህዝብና ታይጠቅሙ ዝብል መመዘን ይሆን ይሰርሕ አንድ ሐሳብ በሐሳብነቱ ብቻ ሳይሆን በጠቃሚነቱ ነው ሊመዘን የሚገባው ግን የሐሳብ ምን ጥቅም አለው ለህዝባችን ምን ጥቅም አስገኘ በሚል መመዘን አለበት ይሁን እንጂ ህወሓት ይህንን ሐቅ ሊቀበል አልቻለም ከ50 ዓመት በፊት በነበረ ሐሳብ ላይ ብቻ ተቸንክሮ የቆየ ትንሽ እንኳን በሐሳብ ለመቀራረብ ዝግጁ አልነበረም የ19ኛው ክፍለ ዘመን ኮሚኒስታዊ አስተሳሰብን ነክሶ አለቅም ማለት ባጭሩ የሞተ ሐሳብ የማይሰራ ሐሳብ ለህዝባችን ጥቅም የሌለው ሐሳብ ለራሱም የማይጠቅም ሐሳብ ይዞ እንደ መሽገር ተጣብቆ ቀረ ተመልካቾቻችን ቀደም ሲል የተከታተላችሁት ጠቅላይ ሚኒስትር አብይ አህመድ በትግርኛ ቋንቋ ካደረጉት ቃለ ምልልስ የተወሰደውን መልእክት ነው ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን 2 ሰዓት ሆኗል ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን ቀጥለዋል አልጋነሽ ተካነኝ አብራችሁን ቆዩ ዓለምን በማን አይን እያዩ ነው በሌሎች ወይስ በራሱ ለጥቁር ህዝቦች ነጻነት ብርሃን የፈነጠቅ የፓን አፍሪካኒዝምን አሻራ ያስቀመጥን ስልጣኔን የተነሰስ የነጻነት ተምሳሌት የሆንን ጥንታውያን ግን ዝም የተባል ይህ ዝምታም አሁን አብቅቷል ከቀጠናው እስከ አህጉሩ ከአህጉሩ እስከ ዓለም ጫፍ መድረክ የዓለምን ውሎ አዳር በትንታኔ የምንመለከትበት የእኛን እውነት ለዓለም የምንገልጥበት አዲስ መድረክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የአፍሪካ ድምፅ እይታ ዓለምን በኢትዮጵያ አይን የምንቃኝበት የትንታኔ ዝግጅት አብራችሁን ቆዩ ተመልካቾቻችን ቆሞ ቀሩ የህወሓት ቡድን ከ50 ዓመት በፊት ከነበረው አስተሳሰብ ውጪ መንቀሳቀስ አለመቻሉ ከለውጡ ጋር መጓዝ እንዳይችል እንዳደረገው ተገለጸ አሁን ላይ ጥምረቱን ጸረ ኢትዮጵያ አቋም ካላቸው ኋላ ቀር ኃይሎች ጋር ያደረገው ቡድኑ አሁን ላይ ከህዝብ ተነጥሎ እንደሚገኝም ተገልጿል ወንደሰን አፈወርቅ ዝርዝር አለው ዓለም ባለፉት 20 እና 30 ዓመታት በከፍተኛ የለውጥ ሂደት ውስጥ አልፋለች የተለያዩ እሳቢዎችም ለህዝብ ከሚሰጡት ጥቅም አንፃር ተመዝነው አንዳንዶቹ ሲጣሉ ሌሎቹ ደግሞ ጥቅም ላይ ውለዋል ይህንን የዘመኑን እውነታ መከተል ያልቻሉ ቡድኖችና ግለሰቦች ከዘመኑ ጋር ተላልፈዋል እዚህ ጋር ቆሞ ቀሩን የህወሓት ቡድን እናንሳም ቡድኑ አንድ ሐሳብ ይዞ ተሸንክሮ የቀረበ መሆኑ አዲስ አካሄድን ለውጥን ለመቀበል ይተናነቋል በሀገሪቱ የመጣውን ለውጥን ተከትሎም ይህ ቡድን የተጓዘበትን መንገድ ለዚህ አብነት አድርጎ ማንሳት ይቻላል ቆሞ ቀሩ ቡድን ከዘመኑ ጋር መራመድ ያልቻለና ከ50 ዓመታት በፊት በነበረ ሐሳብ ላይ ብቻ ተሸንክሮ የቆየ በመሆኑ በሀገሪቱ የመጣውን ለውጥ መቀበል አልቻለም ከዘመኑ ጋር እንጓዝ ያለውን የለውጥ ኃይልንም ዋነኛ ጠላት አድርጎ ለማጥፋት መንቀሳቀስን የመረጠው ሓደ ሐሳብ በሐሳብነቱ ጥራይ ዘይኮነ በጠቃምነቱ እዩ ክምዘን ዘለው ዝኾነ ሐሳብ ክህልወካ ይክእል ግን ሐሳብ ታይረብሓለው ህዝብና ታይጠቅሙ ዝብል መመዘን ይሆን ይሰርሕ አንድ ሐሳብ በሐሳብነቱ ብቻ ሳይሆን በጠቃሚነቱ ነው ሊመዘን የሚገባው ግን የሐሳብ ምን ጥቅም አለው ለህዝባችን ምን ጥቅም አስገኘ በሚል መመዘን አለበት ይሁን እንጂ ህወሓት ይህንን ሐቅ ሊቀበል አልቻለም ከ50 ዓመት በፊት በነበረ ሐሳብ ላይ ብቻ ተቸንክሮ የቆየ ትንሽ እንኳን በሐሳብ ለመቀራረብ ዝግጁ አልነበረም የ19ኛው ክፍለ ዘመን ኮሚኒስታዊ አስተሳሰብን ነክሶ አለቅም ማለት ባጭሩ የሞተ ሐሳብ የማይሰራ ሐሳብ ለህዝባችን ጥቅም የሌለው ሐሳብ ለራሱም የማይጠቅም ሐሳብ ይዞ እንደ መሽገር ተጣብቆ ቀረ በዚያን ጊዜ ከወቅቱ ጋር አብረን እንጓዝ ያለውን የለውጥ ኃይል ዋነኛ ጠላት አድርጎ ሊያጠፋ ፈለገ ዋን ንምሰል ዝበለ ኃይል ለውጢ ቀንዲ ጸላይ ገሩ ባጋ ከጥፎ ሐቂ ነው
ቡድኑ አዲስ በተከፈተው የዲሞክራሲ ምህዳር ከመንቀሳቀስ ይልቅ ጦርነትን መምረጡና ግጭትን ብቸኛ አማራጭ አድርጎ የማየት አባዜው ሌላኛው የቆሞ ቀርነቱ መገለጫ ነው። ለዓመታት የሙጥኝ ብሎ ይዞ የቆየውን ያረጃ አስተሳሰብ ለመላቀቅ ባለመፈለጉ በለውጡ ኃይል ላይ ይህንን ለመጫን ያደረገው ጥረት አልተሳካለትም። በዚህም ምክንያት ከለውጡ ኃይል ጋር ተቀራርቦ ከመስራት ይልቅ የጥፋት መንገድ የሆነውን የውጊያና የጦርነት መንገድን መርጧል። ይህም መንገድ የትግራይ ህዝብን ብዙ ዋጋ አስከፍሎታል። ድሌት ለውጢ እዋን ዝጠለቦ ናይ ማህበረሰባዊ ንቅሓት እዩ ናይ ለውጥ መርህነት ማለት ድማ ነዙይ ተረዲዩ አመራራሃ ዝብ ኃይል እዩ። የለውጥ ፍላጎት ጊዜው የሚፈልገው ማህበረሰባዊ ንቃት ነው። የለውጥ አመራር ማለት ደግሞ ይህንን ተረድቶ አመራር የሚሰጥ ኃይል እንጂ ይብቻ ነው እምነቴ፣ ይህንን ነው የማውቀው፣ እዚህ ላይ ነው የምቆየው አይባልም። ያመጣነው ለውጥ ጊዜው የሚፈልገው ነው። ቆሞ ቀር የህወሓት ኃይሎች ግን ሆነ ተብሎ በተለይም እነርሱን ለመጉዳት የመጣ ለውጥ አድርገው ተረዱት። ይህ ብቻ ሳይሆን እንደ ሞት ሽረት ወደ ግጭት መግባትን ብቸኛ አማራጭ አድርገው ወሰዱት። እኔ በበኩሌ እንደ ሁሉም ዜጋና አደረጃጀት በአዲሱ ዴሞክራሲያዊ መድረክ ውስጥ በነፃነት ሊንቀሳቀሱ ይችሉ ነበር ብዬ አምናለሁ። ይሁን እንጂ ይሄ ቆሞ ቀር ኃይል ከ50 ዓመት በፊት ከነበረው አስተሳሰብ ውጪ ሊንቀሳቀስ አልቻለም። ይህ ደግሞ ከለውጡ ጋር አብሮ ለመሄድ ችግር ፈጠረበት። እንተኮነ ጥሩፍ ኃይሊ ካብታ ናይ ቅድሚ 50 ዓመት እምነት ፍህም አይበለን እዚ ድማ አጸጊምዎ ምስ ተለውጥ ሓቢሩ ንመኻድ ጸገም ፈጥርዎ ማለት እዩ። ቆሞ ቀሩ የህወሓት ቡድን አሁን ላይ ከህዝብ ተነጥሎ ነው ያለው። በግልጽ ጥምረቱን ያደረገው ደግሞ ጸረ ኢትዮጵያ አቋም ካላቸው ኋላ ቀር ኃይሎች ጋር ነው። ከዚህ ቀደም በተደጋጋሚ እንዳደረገው ክልሉ ብሎም ህዝቡ አሁንም በጦርነት አዙሪት እንዲዳክሩ አጥብቆ እየሰራ ነው። በቀደመይ ጥሩፍ ጉጅለ ህወሓት እንብል ዘለና ኩሉ መርህነትን አባላት ነበር ውድብ ዘይካተተ ዝኮነ እዩ። እቲ ኃይሊ በመርህነት ደረጃ ኮነ በአባላት ተከፋፊሉ ካብ ህዝቢ ንበዩ ተነጽሉ ተሪፉ እዩ። በመጀመሪያ ደረጃ ቆሞ ቀሩ የህወሓት ቡድን የምንለው ሁሉንም የድርጅቱ አመራርና አባላትን ስለማይመለከት ነው። ይህ ቡድን በአመራርና በአባላቱ በኩል ተከፋፍሎ ከህዝብ ተነጥሎ ብቻውን ቀርቷል። የትግራይ ህዝብ በተለይ ወጣቱ ታጣቂዎችን ጨምሮ እምቢ ለጦርነት ሲል እያየን ነው። ይህ ደግሞ ወደ ሁሉም የትግራይ አካባቢዎች መስፋት ያለበት ጉዳይ ነው ብዬ አምናለሁ። ይሁን እንጂ ቆሞ ቀሩ ቡድን በሰፊው ወታደራዊ ዝግጅት ላይ ይገኛል። በጣም የሚገርመው ጉዳይ ደግሞ በግልጽ ጸረ ኢትዮጵያ ከሆኑ ኃይሎች ጋር መሰለፉ ነው። ይህ አካሄድ በታሪክ ምን አይነት ቦታ ይኖረናል የሚል ምልከታ የሌለው ይመስለኛል። በአባላቱ ላይና በህዝቡ ላይ የነበረው ተስፋ እየተዳከመ ሲመጣ ተስፋውን ወደ ውጭ ኃይሎች አድርጎ ይገኛል። ያለችው አቅም ደግሞ እያነሰች ትገኛለች። ባለችው አቅምም ወታደራዊ ቅስቀሳዎችን እያደረገ ነው። አባላቱን ህዝብን ዝነበረው ተስፋ እና ተዳከመ መስመጸ ኣብ ውሽጢ ዘሎ ተስፋ እና ተዳከመ መስመጸ ተስፉ ናብ ናይ ደጋ ኃይልታት ገይሩ ይዘሎ በታ ዘለቶ አቅሙውን ታቀም እንዳናሰት መጽያ ያዘላ በታ ዘለቶ አቅሙውን ሰፊህ ቅስቀሳ ይገብራሉ። ቡድኑ አሁንም ከዚህ ቀደም ደጋግሞ ሲደረድራቸው የነበሩ ምክንያቶችን ለጦርነት መቀስቀሻነት እየተጠቀመባቸው ነው። ጠቅላይ ሚኒስትር አብይ አህመድ እንደሚገልጹትም ባረጀ አስተሳሰብ ሰላምና ልማት ይረጋገጣል የሚል እምነት የለም። እናም በትግራይ ምድር ዘመኑን የዋጀ አስተሳሰብን የሚያራምዱ ትግራይ ክልልና ህዝቡን ከጦርነት ይልቅ ወደ ሰላምና ልማት የሚመሩ ወጣቶች ያስፈልጋሉ። ይህ ሲሆን ለሰላምና ልማት የታገለው የትግራይ ህዝብ ያለመውን ማግኘት ይችላል። መንግስትም ቢሆን የህዝቡን ፍላጎት ለመደገፍ ዝግጁ መሆኑን ገልጿል። እዚ ኃይል እዚ ምስቶም ጨና ለማዓት ዘይፈልጡ ግዳማውያን ኃይልታት ወዛህዛህ ይብለሎ። ይህ ኃይል የልማት ሽታን ከማያውቁ የውጭ ኃይሎች ጋር ወዲያና ወዲህ እያለ ነው። ከምርጫ ቦርድ ተሰረዝኩ፣ ተፈናቃዮች ወደ ቀያቸው አልተመለሱም የሚል ራሱ በፈጠረው ችግሮች ተጠቅሞ ጦርነት እየቀሰቀሰ ነው። የኔ አቋም ከቃላት አልፎ ወደ ወታደራዊ ትንኮሳ ከገባ ግን እንደ ቀድሞ መስሎሽ ጎርፍ ይወስድሻል ብቻ ነው ማለት የምችለው። የትግራይ ህዝብ ሰላምና ልማት ይገባዋል። ሰላምና ልማት ይወዳል። ለሰላምና ልማት ታግሏል። በአንጻሩ ደግሞ ጦርነትና ውድመት አይገባውም የሚል ጽኑ እምነት ነው ያለኝ። ይህ ደግሞ ባረጀ አስተሳሰብ ሊረጋገጥ አይችልም። ስለዚህ ስልጣን የህዝብ ነው። ስልጣን በተማሩ ወጣቶች እጅ መግባት አለበት የሚል እምነት አለኝ። ለምን ካልክ በስተርጅና ማበላሸት እንደሚባለው በእርጅና ጊዜ
ጦርነት የሚቀሰቅሱትን ወላጆች ደግሞ ተዉ፣ ስልጣን ይበቃችኋል፣ ለልጆቻቸው አስረክቡ፣ ህዝባችንና ሀገራችን ሰላም ይገባዋል ይላቸው ይገባል። የትግራይ ክልል ሰላም ይፈልጋል፣ ልማት ይፈልጋል። በበኩላችን የህዝባችንን ፍላጎት ለመደገፍ ዝግጆች ነን። በሁሉም ክልሎች እየመጣ ያለው ልማትና ሰላም ለትግራይ ክልልም ይገባዋል ብለን እናምናለን። ከሰላም ፈላጊዎች ጋር፣ ከተማሩ ወጣቶች ጋር ተባብረን ለትግራይ ክልል ሰላምና ልማት እንስራ ማለት እወዳለሁ። ህዝብና እውን ምስ ደለይቲ ሰላምን ዝተምሃሩ መናእሰይ ደቁን ምስኦም ወጊኑ ሓቢርና ንሰላምን ልምዓትን ትግራይ ንስርሕ ክብል ይፈቱ ተመልክተ እዚዩ። የትግራይ ህዝብ ባረጀና ቆሞ በቀረ አስተሳሰብ ዳግም የጦርነትና ውድመት ሰለባ ሊሆን አይገባውም። በክልሉ አዲስና ዘመኑን የዋጁ ለህዝብም ጥቅምን የሚያስገኙ እሳቢዎች ሊያብቡ ይገባል። የህወሓት ህገ መንግስቱንና ተቋማትን አለማክበር የፕሪቶሪያው ስምምነት በሙሉነት እንዳይፈጸም አድርጓል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ህወሓት ራሱ ከህግ በማፈንገጥ ለዳግም ጦርነት የፕሪቶሪያን ስምምነት እንደ ምክንያት እያቀረበ መሆኑንም ጠቅላይ ሚኒስትሩ ተናግረዋል። ሙሉ ግርማይ ዝርዝር አለው። በፕሪቶሪያ የተፈረመው የሰላም ስምምነት የሰሜኑ ጦርነትን በይፋ ያስቆመ ነው። በኢትዮጵያ ፌዴራል መንግስትና በህወሓት መካከል የተፈረመው የፕሪቶሪያው ስምምነት ይዘትም በዘላቂነት ጦርነትን ማቆም፣ ጊዜያዊ አስተዳደርን ማቋቋም፣ ተፈናቃዮችን መመለስና አከራካሪ ቦታዎችን በህገ መንግስቱ መሰረት መፍታት በሁለቱም ወገን ላይ የወደቀ ኃላፊነት ነው። በትግራይ ክልል ጸጥታ ማስከበር፣ የፌዴራል ተቋማትን መጠበቅ፣ አገልግሎቶችን መመለስና የቀድሞ ታጣቂዎችን መልሶ ማቋቋም ለፌዴራል መንግስቱ የተሰጠም ኃላፊነት ነው። ትጥቅ መፍታት፣ ህገ መንግስቱንና ተቋማትን ማክበር ህወሓት ሊወጣቸው የሚገቡ በስምምነቱ ፊርማውን ካኖረባቸው ጉዳዮች ተጠቃሽ ነው። ከስምምነቱ ወዲህ የጦርነት ሰለባ የሆኑ ነዋሪዎች የሰላም አየር እንዲተነፍሱ ማስችሏቸዋል። የትግራይ ክልል ጊዜያዊ አስተዳደርን ማቋቋም፣ ለክልሉ በጀት መልቀቅ፣ ህወሓትን ከሽብርተኝነት ፍረጃ ማንሳትና የህግ ታራሚዎችን መልቀቅ ከተሰሩ ስራዎች መካከል ተጠቃሽ መሆናቸውን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ከም ውጽኢት እታ ስምምነት እንታይ ተረኪቡ በስምምነቱ መሰረት ምን ውጤት ተገኘ ላልከው ግን አንድ አዎንታ ስምምነቱ በቀዳሚነት በትግራይ ውስጥ የነበረውን ጦርነት እንዲቆም አድርጓል። ይህ ትልቅ ድል ነው ብዬ ነው የምወስደው። የፌዴራል መንግስት ለትግራይ ክልል በጀት መድቧል። እንዲሁም ህወሓት ከአሸባሪነት እንዲነሳ ተደርጓል። የትግራይ ጊዜያዊ አስተዳደር ተመስርቷል። የህግ ታራሚዎች ለሰላም ሲባል ተፈተዋል። የነበረው ጭቅጭቅ ይታወሳል። ግን ሰላም ነው የሚሻለው ብለን የሚከፈለውን ዋጋ ሁሉ ከፍለናል። ክፍትሑ ተገይሩ ብሽኡ ዝነበረ ጭቅጭቅ ኩልና ንፈልጦ ኢና፣ ግን ሰላም ይዘሐይሽ ንሰላም ዝክፈል ዋጋ ኢልና ከምኡ ጌርና የፕሪቶሪያው ስምምነት በተፈረመ ሳምንታት ውስጥ ጀምሮም ለትግራይ ህዝብ መሰረታዊ አገልግሎቶችንና ሰብአዊ ድጋፎችን በማቅረብ ረገድ የፌዴራል መንግስቱ ኃላፊነቱን ወስዶ ከሰራቸው ስራዎች ውስጥም ይገኙበታል። ድህር ውጊ ተዓብይ ጸገም ኣብ ትግራይ ዝነበሩ ሰርቪስ እዩ። ከጦርነቱ በኋላ በትግራይ የነበረው ከባዱ ችግር የአገልግሎት ተደራሽነት ነው። በዚህ ረገድ በትግራይ ባንኮች፣ የኤሌክትሪክ ኃይል፣ የአውሮፕላን ትራንስፖርት፣ የቴሌኮም አገልግሎትና በርካታ ሌሎች የህዝብ አገልግሎቶች ደግሞ ወደ ነበሩበት እንዲመለሱ ተደርጓል። ይህ ደግሞ ለህዝባችን ትልቅ ድል ነው ብዬ ነው የማየው። ሰብአዊ ድጋፎች በተሟላ መንገድ ወደ ትግራይ ክልል እንዲዳረሱ ተደርጓል። ያን ጊዜ ብዙ ችግር ነው የነበረው። የፕሪቶሪያ ስምምነት በማስፈጸም ረገድ ለፌዴራል መንግስቱም ሆነ ለህወሓት የተሰጠ ቢሆንም ህወሓት ግን ከክስ የዘለለ ስራ ለመስራቱም በተደጋጋሚ የሚነሳ ጉዳይ ነው። የህወሓት ህገ መንግስቱንና ተቋማትን አለማክበርም የፕሪቶሪያው ስምምነት ሙሉ ለሙሉ እንዳይፈጸም እንቅፋት መሆኑንም ጠቅላይ ሚኒስትሩ አንስተዋል። ለዚህም እንደማሳያ በፓርቲነት ለመመዝገብና ህጋዊ እውቅና ለማግኘት የብሔራዊ ምርጫ ቦርድ ህግን አለማክበርም ተጠቃሽ ነው። ህወሓት ከፕሪቶሪያው ስምምነት ህግ በማፈንገጥም ለዳግም ጦርነት የስምምነቱ ተፈጻሚ ያለመሆን እንደ ምክንያት ማንሳቱን ጠቅላይ ሚኒስትሩ ተናግረዋል። ስምምነት ፕሪቶሪያ በሙሉነት ከይፍጸም ካብ ዝገብሩ ዘለው ምክንያታት የፕሪቶሪያው ስምምነት በሙሉነት እንዳይፈጸም ከሚያደርጉ ምክንያቶች አንዱ ቆሞ ቀሩ ህወሓት ህገ መንግስቱንና ተቋማትን ባለማክበር ወደ ጎን ስለሚተው ነው። ስምምነቱን አምኖ ፈርሞ ነበር። ነገር ግን ስምምነቱን ወደ ጎን እየተወ የሚፈልገው መርጦ ነው የሚወስደው። ሁሉንም የስምምነቱን ሐሳቦች ሳይሆን የሚፈልገው መርጦ ከውስጡ ይወስዳል። በፕሪቶሪያው ስምምነት የተስማማበትን ህገ መንግስታዊ ስርዓት ወደ ጎን በመተው የብሔራዊ ምርጫ ቦርድን ህግ አልተቀበለም። ይህ በስምምነት ውስጥ የሚገኝ ወሳኝ ጉዳይ ነው። ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ራሱ ከህግ አፈንግጦ
ለዳግም ጦርነት እንደ ምክንያት እያቀረበ ነው። ባጭሩ የፕሪቶሪያ ስምምነት በዚህ ሁኔታ ላይ ይገኛል ብዬ ነው የማምነው። ሁሉም ወገኖች ስራቸውን አውቀው በጋራ ሊሰሩት የሚገባውን በሙሉ ከሰሩ አብዛኛው ችግር ይፈታል የሚል እምነት አለኝ። በሐጺሩ ኩነታት ስም ፕሪቶሪያ ኣብ ደረጃ እዚ ዝርከብ ኢለ ዝኣምን ብኩሉ ወገን ስራሕና ፈሊጥና ብሓባር ክንሰሮ ዝግባአና ብሙሉእ ተሰሪና መብዛቱ ጸገም ይፍታህ ዝብል እምነት ይዘለኒ። የፕሪቶሪያው ስምምነት አስከፊውን ጦርነት በማቆም ላለፉት 3 ዓመታት ሰላምን ሲናፍቁ ለነበሩ የትግራይ ህዝብ እፎይታን ሰጥቷል። ይሁንና ህወሓት ስምምነቱን በመተግበር ረገድ ኃላፊነቱን ከመወጣት ይልቅ ለዳግም እልቂት ጦርነት ናፋቂ ሆኖ መቅረቡም የሚታይ ሀቅ ነው። ጦርነት ያንገሸገሻቸው ሰላምና ልማት ናፋቂ የሆነ ህዝብ ደግሞ ዛሬም የሰላም በሮች እንዲመለከቱ ጥሪ እያቀረበ ለሌላ ጦርነት ፍላጎት እንደሌለውም በተለያየ መልኩ እየገለጸ ቢሆንም የፕሪቶሪያው ስምምነት ሙሉ ለሙሉ ከተተገበረ ህልውናውን እንደሚያጣ የሚሰማው ቆሞ ቀሩ ኃይል ከስምምነቱ ይልቅ ጦርነትን መምረጡም በተለያዩ አጋጣሚዎች እያሳየ ይገኛል። በወልቃይት አካባቢ የተፈናቀሉ ዜጎችን ለመመለስ የሚደረገው ጥረት የተደናቀፈው በህወሓት ኃይል ምክንያት መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የራያና ጸለምት እንዲሁም ሌሎች አካባቢ ተፈናቃዮችን መመለስ መቻሉንም አንስተዋል። አቤል ሙልጌታ በሰሜን ኢትዮጵያ በነበረው ጦርነት በርካታ ዜጎች ከመኖሪያቸውና ከቀያቸው ተፈናቅለው ነበር። ነገር ግን በፌዴራል መንግስቱና በህወሓት መካከል በተደረገ የፕሪቶሪያ ሰላም ስምምነት የተፈናቀሉ ዜጎች በህገ መንግስቱ መሰረት በሁሉም አካል ትብብር እንዲመለሱ ከስምምነት ላይ ተደርሶ እንደነበር ጠቅላይ ሚኒስትር አብይ አህመድ በትግርኛ ቋንቋ በሰጡት ቃለ መጠይቅ ላይ አንስተዋል። እዚህ ከምዝባሃል ዘሎ ዘይኮነስ በመላእ ትግራይ ዝነበሩ ተመዛበልቲ አሁን እንደሚባለው ሳይሆን በመላ ትግራይ የነበሩ ተፈናቃዮች ወደ ቦታቸው መመለስ የሁላችንም ኃላፊነት ነው የነበረው። ከዚህ በመቀጠል የሚያከራክሩ ቦታዎች በህገ መንግስቱ መሰረት መፍታት የሚሉ ይገኙበታል። አከራካሪ ቦታዎች ያልነውም በህገ መንግስቱ መሰረት መፍታት በጋራ ሊከናወን የሚገባ ተግባር ተብሎ ነው በፕሪቶሪያ ስምምነት ላይ ተቀመጠው። ዝውሰድ ዝግባው ተግባር ተገይሩ ተቃሚጡ ዘሎ ኣብ ፕሪቶሪያ ስምምነት በተለይም አከራካሪ በሆኑ ራያና ጸለምት እንዲሁም ሌሎች የትግራይ ከተሞች ዜጎች ወደ ቀያቸው ተመልሰው ህይወታቸውን ቀጥለዋልም ብለዋል ጠቅላይ ሚኒስትሩ። ኣብ ዋን ስም ፕሪቶሪያ ዳርጋ መላ ትግራይ ተፈናቂሉ ነይሩ። ብዙሕ ሰብ በፕሪቶሪያ ስምምነት ወቅት በትግራይ ክልል ከሁሉም አካባቢዎች በርካታ ተፈናቃዮች ነበሩ። ብዙ ሰው ተፈናቃይ ብሎ የሚያስበው ከወልቃይትና ራያ ብቻ ነው። ነገር ግን እንደዛ አልነበር። አብዛኛው ተፈናቃይ ወደ ቤቱ ተመልሷል ስንል በሽሬ፣ በአዲግራት፣ አድዋም ሆነ መቀሌ ተመሳሳይ ችግሮች ነበሩ። በርካታ ሰው ከቀየው ተፈናቅሎ ነበር። አሁን አብዛኛው ወደ መደበኛ ህይወቱ ተመልሷል። አከራካሪ ከሚባሉ አካባቢዎች ከራያና ጸለምት የተፈናቀሉ ዜጎቻችን ወደ ቀያቸው ተመልሰዋል። ዝበሃል ከባቢታት ተወሲድካ ራያን ጸለምትን ዝተፈናቀሉውን ናብ መረበቶም ተመልሶም እዮም። ነገር ግን አሁንም በወልቃይት አካባቢ በስምምነቱ መሰረት ተፈናቃዮችን መመለስ አለመቻሉን ጠቅላይ ሚኒስትር አብይ አህመድ አንስተዋል። ለዚህም በቆሙ ቀሩና ግትር በሆነው የህወሓት እምቢተኝነት ምክንያት መሆኑንም አብራርተዋል። ሕጂ ጸገም ኮይኑ ዘሎ ኣብ ከባቢ ወልቃይት ዝተፈናቀሉ ዝምልከት እዩ። እዚውን ብሰንኪ አሁን ችግር ሆኖ ያለው ከወልቃይት አካባቢ የተፈናቀሉትን በሚመለከት ነው። ይህ ደግሞ ግትር አቋም ባለው ኃይል ምክንያት አልተሳካም። ብዙ ጊዜ ተነጋግረናል። አሁንም እምነታችን ምን እንደሆነ ህዝባችን ያውቀዋል። ነገር ግን በቆሞ ቀሩ ግትር አቋም ምክንያት ያሰብነው ሊሳካ አልቻለም። ስለሆነም በስምምነቱ መሰረት ትልቁ የቤት ስራ ብዬ የምወስደው ከወልቃይት የተፈናቀሉትን በሚመለከት ነው። ምክንያቱም ተፈናቃዮች የግድ ወደ ቦታቸው መመለስ አለባቸው። ይህ እንደ ሀገርም ሆነ እንደ ክልል የሚያዋጣን መንገድ ስላልሆነ ዜጎቻችንን ወደ ቤታቸው መመለስ ዋነኛ የቤት ስራ ይሆናል ብዬ ወስደዋለሁ። ተፈናቀልቲ ናይ ግድን ናብ መረበቶም ክመለሱ ኣለዎም። እዚ ከም ሃገር ይኩን ከም ክልል ዝዋፃና መንገድ ስለዘይኮነ ንሳቶም ምምላስ እዩ ገዛ ይኸውን ኢለ ዝወስድ። ተፈናቃዮችን ወደ ቦታቸው ለመመለስ በፌዴራል በኩል እየተደረገ ያለውን ጥረት ማገዝም ሆነ መደገፍ ያልፈለገው ህወሓት የራሱን ጥቅም በተፈናቃዮች ስቃይ በኩል ማስፈጸም እንደ ግብ መያዙንና ህገ መንግስቱንም ለማክበር ፍቃደኛ ባለመሆኑ ነገም ተፈናቃዮችን ዋጋ እንደሚያስከፍልም ተነስቷል። ይህም በፍጥነት መስተካከል እንደሚኖርበትም ተጠቁሟል። የሰላም እጅን በክህደት አብሮነትን በሴራ የመለሰው የአስመራው ብቸኛ ገዢ
ከልማት ይልቅ የባሩድ ሽታን ከትብብር ይልቅ ትርምስን ምርጫው አድርጓል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለቀጠናው ሰላም ስትል የከፈለችውን መስዋዕትነት እንደ ስልታዊ ማፈግፈጊያ የተመለከተው ሻዕቢያ በጎረቤት ሀገራት የውስጥ ጉዳይ የሚፈተፍተውን እጁን እንዲሰበስብ አሳስቧል። ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብም ከቆሞ ቀር አስተሳሰቦች ይልቅ ዘመኑን የዋጀ የልማት አማራጭን እንዲከተል ጥሪ አቅርበዋል። ብሩክ ተስፋዬ ዝርዝር አለው። ጠቅላይ ሚኒስትር አብይ አህመድ ወደ መሪነት በመጡበት በለውጥ ወቅት በኢትዮጵያና ኤርትራ መካከል ሀገራቱ 20 ዓመታት ያለ ሰላምም ያለ ጦርነትም የነበሩበትን ሁኔታ የቋጩበት ወቅት ለቀጣናው አዲስ ተስፋን ፈንጥቆ ነበር። ኢትዮጵያ ለሰላም ስትል የከፈለችው መስዋዕትነት፣ የወሰደችው ቆራጥ እርምጃ ዓለም እውቅና የቸረው የኢትዮጵያ መንግስት ለሰላም የሚሰጠውን ትኩረት በተግባር ያሳየ ነው። የተነፋፈቁ ወገኖችን ያስተቃቀፈ፣ ጥላቻን በፍቅር የሚሽር፣ ከተቸካይነት ወደ በጋራ አዳጊነት የሚወስድ ፍኖትም በግልጽ ታየ። የሰላም አየርም ነፈሰ። በመሃል ህወሓት በሰሜን እዝ ላይ የፈጸመውን ክህደት ተከትሎ የኢትዮጵያ መከላከያ ሰራዊት በከፍተኛ ፈተና ውስጥ በነበረበት ወቅት ጥቃቱን ለማምለጥ ወደ ኤርትራ ያቀኑ የሰራዊቱን አባላት ተቀብሎ በማስጠለሉ የኤርትራ ህዝብና መንግስት ላደረገው ድጋፍ በመንግስት ምስጋና ቀርቦለት አልፏል። ሻዕቢያ አጋጣሚውን ረዳት መስሎ የመጥለፍ ስልታዊ ተንኮሉ ቁልጭ ብሎ መታየት ሲጀምር ብዙም ጊዜ አልፈጀም ነበር። ጠቅላይ ሚኒስትር አብይ አህመድም ዛሬም ድረስ ያላረፈው የሻዕቢያ ፈትፋች እጅ መሰብሰብ እንዳለበት አስጠንቅቀዋል። እዚ ሰሜን ምስተጠቀን እቲ ዝተረፈ ኃይል ናብ ኤርትራ ምስ አንሰበን የሰሜን እዝ እንደተጠቃ የቀረው ኃይል ወደ ኤርትራ ከሄደ በኋላ የኤርትራ ህዝብና ሻዕቢያ ለሰራዊታችን ያደረገው ድጋፍ የሚሞገስ ነው። የተደረገው ድጋፍ በምን ምክንያት ነው የሚለውን ትተን ለአዎንታዊ አስተዋጽኦ በወቅቱ አመስግነናል። ይህ በግልጽ የታወቀ ነው፣ በአደባባይ ያደረግነው ነው። ድጋፉን አመስግነን የፈጸማቸውን እኩይ ተግባራት ደግሞ እናወግዛለን። ችግሩ እንደ ችግር መነሳት ስላለበት አውግዘናል። እኛ እኩይ ተግባርን እኩይ፣ መልካም ተግባራትን ደግሞ መልካም በማለታችን ቅር አይለንም። የኤርትራ ሰራዊት የሰሜን እዝ ስለተጠቃ አጋጣሚውን ተጠቅሞ ወደ ትግራይ መግባቱ ይታወቃል። መንግስት በዚያን ወቅት የውጭ ኃይልን ለመከላከል በሚያስችለው ሁኔታ ላይ አልነበረም። ኃይላችን ውስን ነበር። ከህወሓት ጋር ውጊያ ላይ ነበር የነበርነው። የውጭ ኃይልን መከላከል አንችልም ነበር። ስለሆነም የኤርትራ ጦር ትግራይ ውስጥ ገብቶ ከባድ ወንጀል ፈጸመ። ንጹሐንን ገደለ፣ ተቋማትን ዘረፈ፣ የሲቪልና ማህበራዊ ተቋማትን አወደመ። በተለይ በአክሱም ከተማ በሁለት ቀናት ውስጥ በመቶ የሚቆጠሩ ወጣቶችን ጨፈጨፈ። ያን ጊዜ ነው የተለያዩ የፌዴራል መንግስት ባለስልጣኖችን ወደ አስመራ ልከን የነበረው። አክሱም ብቻ ሳይሆን አድዋ፣ አዲግራት፣ ሽሬን ጨምሮ ቤቶችን አፈረሰ፣ ኢንዱስትሪዎችን አወደመ፣ ማሽነሪዎችንም ዘርፏል። ከዚያም ወደ መቀሌ እንዳይገባ ብለን ታክቲካዊ በሆነ መንገድ ዘግተነው ነበር። ምክንያቱም በገባበት ከተማ ሁሉ ጥፋቶችን ይፈጽም ስለነበር ነው። አሁንም አለው ለማለት ብቅ ጥልቅ እያለ ነው። ለሻዕቢያ ያለኝ መልእክት፣ ለኤርትራ ሰራዊት፣ ለሁሉም ያለኝ መልእክት የምትንቀዠቀዥ እጅ ጣጣ ታመጣለች ማለት ብቻ ነው የምፈልገው። ሰራዊት ኤርትራ ንሁሉም ዘለኒ መልእክቲ ቀንጠብጠብ ትብል ዳዋ ትመጾ አለዋ ጥራይ ክብሎም ዝፈቱ በአፍሪካ ቀንድ የሰላም አየር በነፈሰ ቁጥር በአስመራው ቤተ መንግስት የባሩድ ሽታ ይናፍቃል። የኤርትራው ፕሬዝደንት ኢሳያስ አፈወርቂ የሚመሩት የሻዕቢያ አስተዳደር ላለፉት 3 አስርተ ዓመታት ሀገሪቱን ያለ ህገ መንግስት፣ ያለ ምርጫና ያለ ነፃ መገናኛ ብዙሃን በሰደፍ እየገዛ ይገኛል። የአስመራው አስተዳደር በጎረቤት ሀገራት ላይ የጥፋት ድግስ ሲደግስ፣ በገዛ ሀገሩ ግን የልማት ቅንጣት እንኳን መትከል ያልቻለ መካን ስርዓት ስለመሆኑ ዛሬ ኤርትራ ባለም አቀፍ መድረክ በምርት ታማነቷ ሳይሆን በወጣቶቿ ስደት የምትጠቀስ ሀገር መሆኗን ጠቅላይ ሚኒስትር አብይ አህመድ ጠቁመዋል። ካብ ዝገርም ስርዓት ሻዕቢያውን ብዝገደደ መንገዲ ብልማዓት አያምንን። ከሚገርመው የሻዕቢያ ስርዓት በባሰ መንገድ በልማት አያምንም፣ በስልጣን ሽግግር አያምንም፣ ልጆቹን የልጅ ልጆቹን ሳይቀር አያምናቸው። እንደሚታወቀው የኤርትራ ህዝብ የስራ ፍቅር ያለውና ስራ ፈጣሪ ነው። ነገር ግን የሚሆነው መንግስት ማግኘት አልቻለም። ሁላችንም እንደምናውቀው ሻዕቢያ ስልጣን ሲይዝ ከ300 በላይ ፋብሪካዎች በኤርትራ ነበሩ። ዛሬ ሁሉም በሚባል ደረጃ ወድመዋል፣ የሉም። ያኔ አስመራ ዩኒቨርሲቲ የምትባል አንድ ዩኒቨርሲቲ ነበረች፣ እሷም ተዘግታለች። ኤርትራ እንደ አንድ ሀገር አንድ ዩኒቨርሲቲ የላትም። የኤርትራ ህዝብ ሀገሩን ትቶ ወደ ስደት አምርቷል። ይህ የሚታወቅ ነው። እዚህ ኢትዮጵያ ውስጥ ኤርትራውያን እንደ ሀገራቸው ይስሩ የሚል አቋም ነበረ። ችግር እየተፈጠረ ያለው ከጤነኛ ጋር ተቀላቅለው የሚመጡ በሽተኛ ሐሳብ ያላቸው ሰዎች ስላሉ ነው። ማነው ጤነኛ ማነው በሽተኛ ለመለየት ያስቸግራል። በሀገራቸውም እንዳይኖሩ
ሰላም እያሳጣቸው ነው። ሰው በሀገሩም በውጭ መኖር ካልቻለ በጣም አስቸጋሪ ነው። ይህ ይቅርታ የማይገባው ሰብአዊ በደል ነው። እኛ ከልምዳችን ቀረብ ብለን ለመስራት ሞክረን ነበር። ከልምዳችን የተማርነው ምንድን ነው ካልከኝ፣ ከዚህ ኃይል ምንም ጥሩ ነገር ማግኘት የማይታሰብ ነው። ስለሆነም አቅም ካገኘ ሀገርን ከመበጥበጥ ወደ ኋላ አይልም። ይሁን እንጂ አሳምረን ስለምናውቀው ደግሞ ዳግም ህዝባችንን እንዲበድል እድል አንሰጠው። ምናልባት ከተሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው ብዬ ነው የማምነው። ደጊሙ ንህዝብና ክብድል እድል አይረክብን ከሙ አይነት እድል አይንህቦይና ምናልባች እንተፈቲኑ ድማ ናይ መወዳእታ ፈተነ ያትኸውን ኢለ ይዛምን። ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ ካለፈው የጦርነት ማዕበል ተምሮ የቆየውን የጥልና የጥርጣሬ ፖለቲካ ከሚያነግሱ ቁሞ ቀር አስተሳሰቦች ይልቅ ዘመኑን የዋጁና የጋራ ልማትን የሚያመጡ አማራጮችን መከተል እንዳለበትም አሳስበዋል። በመጀመርታ ትግራይ ክትመሓርን ተሞክሮ ክትወስድን ዘለዋ ዝሓሸዋ እምበር መጀመሪያ ትግራይ መማርና ተሞክሮ መውሰድ ያለባት ከተሻሉ እንጂ ካነሱና ከወረዱት መሆን የለበትም የሚል እምነት አለ። የኢትዮጵያ መንግስት የባህር በር ጥያቄን ጨምሮ ያነሳቸው የፍትሃዊነት ጥያቄዎች ለቀጠናው አብሮ ማደግ ቁልፍ ናቸው። ኢትዮጵያ የራሷን የህልውናዋ ጉዳይ የሆነውን ብሔራዊ ጥቅሟን በማስከበር ለቀጠናው ልማት ትስስርም ያላትን በጎ ሚና እንደምታጠናክር ገልጻለች። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን አሁንም ቀጥለዋል። የአዲስ አበባ ከተማ አስተዳደር ዝቅተኛ ገቢ ላላቸው ወገኖች የኢፍጣር መርሃ ግብር አካሂዷል። ከንቲባ አዳነች አቤቤ ቅዱሱን የረመዳን ጾም ምክንያት በማድረግ የተካሄደው የኢፍጣር መርሃ ግብር ዝቅተኛ ገቢ ላላቸው ድጋፍና አክብሮታችንን የምንገልጽበት ነው ሲሉ ገልጸዋል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ባልደረባችን ይመራደን በቀጥታ መስመራችን ላይ ይገኛል። ይመር እንዴት አመሸ? እስቲ አንተ ባለህበት ቦታ የኢፍጣር ስነ ስርዓቱ ምን ይመስላል? አጋራን። አመሰግናለሁ አልጋነሽ። እንግዲህ ይህ የረመዳን ጾም ምክንያት በማድረግ በከተማ አስተዳደሩ የተካሄደው የኢፍጣር መርሃ ግብር እንደ ሌሎች የአዲስ አበባ አካባቢዎች ሁሉ ውብ ሆኖ በተሰራው የአራዳ ፓርክ ላይ ነው የተካሄደው። እንግዲህ የኢፍጣር መርሃ ግብሩ በአብዛኛው ዝቅተኛ ገቢ ላላቸው የእምነቱ ተከታዮች ነው የተደረገው። እኛም ለማነጋገር እንደሞከርነው አብዛኞቹ ለአካል ጉዳትም እና ሌሎች ለማህበራዊ ችግር የተጋለጡ ነበሩ። እንግዲህ በዚህ የኢፍጣር መርሃ ግብር ላይ ተገኝተው በዚህ አይነት መልኩ ማፍጠራቸው ጾማቸውን መፍታታቸው በጣም እንዲያስደሰታቸውና የከተማ አስተዳደሩም ይሁን ከንቲባዋ በዚህ ደረጃ ለዝቅተኛ ገቢ ላላቸውና የከተማዋን ነዋሪዎች ሁሉንም ሳይዘነጉ በዚህ መልኩ ሰብስበው የኢፍጣር መርሃ ግብሩ ስላከናወኑ ደስታችን የላቀ ነው ብለዋል። ከንቲባ አዳነች አቤቤ በመልእክታቸው ይህ ወር የቅዱስ የረመዳን ወር የመተሳሰብ የመተዛዘን ነው፣ ያለው ለሌለው የሚያዝንበት ነው። እንዲሁም ደግሞ ሁሉም ነገር በፈሪሃ ፈጣሪ ውስጥ ሆኖ ሲዘልቅ ነው ሁሉ ነገር የሚሰፍነው ሀገር ሰላም የሚሆነው። በዚሁ ወር ላይ በርካታ ጸሎትና ዱዓ የሚደረግበት ነው። በሙስሊሙ ማህበረሰብ ዘንድ የረመዳን ጾም ነው፣ በክርስትናው ደግሞ የአብይ ጾም ስላለ በዚሁ ሁሉም አሁን በሚባል ደረጃ የጾም ወቅት ላይ ነው ያለው። ይህ ደግሞ ተጋግዘን ተባብረን ጉዳዩን የምንፈጽምበትና የምናልፍበት ነው ብለዋል። በከተማ ደረጃ እንግዲህ በርካታ ሰው ተኮር ልማቶች እየተሰሩ ነው የሚገኙት በከተማ አስተዳደሩ። እነዚህ ሰው ተኮር ልማቶች አዲስ አበባን የመቀየር ዋና ግብ ቢኖራቸውም ነዋሪዎቿን ሳይዘነጉ ነዋሪዎቿን ሁሉንም በሚባል ደረጃ የከተማ አስተዳደሩ ሁሉንም የሚያይበትና እኩል አክብሮቱን የሚገልጽበት እኩል የሚደግፍበት ነው። አዲስ አበባን ስትቀየር አዲስ አበባ ውብና አበባ ስትሆን ዝቅተኛ ገቢ ያላቸውን ነዋሪዎችንም የምንረሳበት ሳይሆን አክብሮታችንና ድጋፋችንን አብረን የሚገልጽበት ነው ብለዋል። ዋንዱ ማሳያውም እንግዲህ ይህ የኢፍጣር መርሃ ግብር ነው። በኢፍጣር መርሃ ግብሩም በርካታ የእምነቱ ተከታዮች ተገኝተው ነው ይህንን የተካፈሉት። በዚሁ ላይ እንግዲህ የሃይማኖት አባቶች እንዲሁም ደግሞ የእምነቱ ተከታይ ዝቅተኛ ገቢ ያላቸው ሴቶች፣ ወንዶች እንዲሁም ልጆቻቸውን ይዘው ጭምር ተገኝተው ያስተናገዱት የኢፍጣር መርሃ ግብር ነው። በዚህም ከተማ አስተዳደሩ በበርካታ ስራዎቹ እናንተን የሚረሳ አይደለም፣ ከጎናችሁ ነው፣ አክብሮታችን የምንገልጽበት ነው ብለዋል ከንቲባዋ በመልእክታቸው። አመሰግናለሁ ይመር፣ መልካም ምሽት ይሆንልህ። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት
ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስልዎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የብሔራዊ መረጃና ደህንነት አገልግሎት ከህብረተሰቡ መረጃ የሚቀበልበትና የተለያዩ አገልግሎቶች የሚሰጥ የኮሙኒኬሽን ፕላትፎርም ይፋ አደረገ። የብሔራዊ መረጃና ደህንነት አገልግሎት ለኢቢሲ በላከው መግለጫ በተቋሙ የውስጥ አቅም የበለጸገው ከመደበኛው ድረገጽ በብዙ ገጽታዎቹ የሚለየው የኮሙኒኬሽን ፕላትፎርም ዜጎች በጸጥታ በደህንነትና ተያያዥ በሆኑ ጉዳዮች ከየትኛውም ስፍራ ሆነው መረጃ የሚሰጡበት የሪፖርት ማድረጊያ ክፍል ያለውና ሀገራዊ የደህንነት የመረጃና ተያያዥ ጉዳዮችን በተመለከተም ወቅታዊ መረጃዎችን የሚያጋራ መሆኑን የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን ተናግረዋል። ይሄ የአዲስ የተቋሙን ሪፎርም አንድ ማሳያ ይሆናል። ተቋሙ በመረጃ እንልቃለን፣ ታምነን እናገለግላለን የሚለውን አንድ አፕሆልድ ያደርጋል። መረጃ የተሟላ ኮሚኒኬት ለማድረግ ያግዘናል። ከህዝብ ጋር ኮኔክት ለማድረግ ህዝቡም ይህን ተቋም እንደ ፕላትፎርም ለመጠቀም ኤንጌጅመንታችን የሚያሳልጥ ስለሚሆን አንድ ትልቅ መሳሪያ እንጠቀማለን። የኮሙኒኬሽን ፕላትፎርሙ በኢትዮጵያ የተለያዩ አካባቢዎች የሚያጋጥሙ የስጋት ተጋላጭነትን የተመለከቱ የቅድመ ማስጠንቀቂያ መረጃዎች የሚሰጥ መሆኑን ያመለከተው አገልግሎት መስሪያ ቤቱ በዚህም ህብረተሰቡም ሆነ የውጭ ዜጎች መረጃውን በመጠቀም በየትኛውም ስፍራ ከሚያደርጉት እንቅስቃሴ ጋር በተያያዘ ጥንቃቄ እንዲያደርጉ በማገዝ ከፍተኛ ሚና የሚያበረክት ነው። የኮሙኒኬሽን ፕላትፎርሙ ለወደፊቱ የተቋሙን መስፈርት የሚያሟሉና ልዩ ተሰጥኦ ያላቸው ዜጎች አገልግሎት መስሪያ ቤቱን በመቀላቀል ሀገራቸውን እንዲያገለግሉ የሚያስችል የማመልከቻ ገጽ የተካተተበት እንደሆነም ነው የተመላከተው። የኮሙኒኬሽን ፕላትፎርሙ ከኢንፎርሜሽን መረብ ደህንነት አስተዳደር የደህንነት ተጋላጭነት ፍተሻ ተደርጎለት የማረጋገጫ የምስክር ወረቀት እንደተሰጠው የብሔራዊ መረጃና ደህንነት አገልግሎት ለመገናኛ ብዙሃን የላከው መረጃ ያመላክታል። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ ያቀረበውን ምርጫችን ነው ሀገር ያለኛ የተሰኘ ህብረ ዜማ አስመርቋል። በምርጫ ሂደት ውስጥ በተለያዩ ምክንያቶች የተገለሉ የህብረተሰብ ክፍሎች ያላቸውን ተሳትፎ ማሳደግ፣ ዜጎች በምርጫ ወቅት መብትና ግዴታቸውን ተገንዝበው በንቃት እንዲሳተፉ ማነሳሳትና በሀገራዊ ጉዳዮች ላይ አሳታፊነትንና አንድነትን ለማጎልበት ያለመ መዝሙር መሆኑም ተነግሯል። ህብረ ዜማው ሁሉንም ህዝብ አሳታፊ እንደሆነና የመገናኛ ብዙሃን ወደ ህዝቡ በስፋት እንዲዳረስ የበኩላቸው እንዲወጡ የቦርዱ ሰብሳቢ አሳስቧል። በተጠናቀቀው የእጩዎች ምዝገባ በርካቶች ተመዝግበዋል ያሉት የቦርድ ሰብሳቢዋ ከየካቲት 28 ጀምሮ በሀገራችን ለመጀመሪያ ጊዜ በዲጂታልና በመደበኛ መንገድ የመራጮች ምዝገባ እንደሚጀመርም ገልጿል። ለዚህም ይረዳ ዘንድ የስልጠናና የግብዓት ማጓጓዝ ስራ መጀመሩንም ገልጿል። ምርጫው ነፃ፣ ፍትሐዊና ዴሞክራሲያዊ ሆኖ እንዲጠናቀቅ ሁሉም የበኩሉን እንዲወጣ ወይዘሮ ሜላት ወርቅ ኃይሉ ጠይቀዋል። ታላቁ የስነ ጽሁፍ ሊቅ ሎሬት ጸጋዬ ገብረመድህን በሚመጥናቸው ደረጃ እንዲዘከሩ ቋሚ መታሰቢያ መቀመጡ የሀገር ባለውለታዎች እንደማይዘናጉ ማሳያ መሆኑ ተገለጸ። ሀብታሙ ተክለስላሴ ስለ ጥበቡ ሰው መታሰቢያ ተከታዩን አዘጋጅቷል። እንከታተል። እንደ ሎሬቱ ያሉ የሀገሩ አርካዎች ኢትዮጵያን ኢትዮጵያ ያሰኙ ግዙፍ ስብዕናዎች የትውልዱ ድልድይ ናቸው። ዛሬን ከነገ ትላንትን ከዛሬ ያስተሳስራሉ። የአንድ ሀገር ትልቅነት የሚለካው ታሪካዊ ቅርሶቿንና የሀገር ባለውለታዎቿን በክብር በያዘችበት ልክ ነው የሚለው የመደመር መንግስት ያለውን ሆኖ የተናገረውን ሰርቶ አሳይቷል። በዘመን ኑረት ውስጥ ኢትዮጵያን የሰፉ በልኳ የገለጡትን ሲያከብር ሎሬት ጸጋዬ ገብረመድህንን ከደመቀባት አዲስ አበባ ተወልዶ እስካረፈባት አምቦ ጎረምቲ ማስታወሻዎቹ ይቀመጡ፣ ስራዎቹ የሚዘከሩ ዘንድ ትኩረት ሰጥቷል። ግዙፍ ስሙ ተሰፍሮ የሚያልቀው አበርክቶው ትውልድ እያፈራ ሌሎች ጸጋዮችን እየፈጠረ ይሄድ ዘንድም በጠቅላይ ሚኒስትር አብይ አህመድ የመደመር መጽሐፍ ሽያጭ የቀዳማዊት እመቤት ጽሕፈት ቤት የኢፈቦሩ ትምህርት ቤት በስሙ ተሰይሞ ለምርቃት በቅቷል። በየቦታው በየስፍራው ማስታወሻ የሚገባው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ኢትዮጵያን
ሲሰፋና ሲሰራ የኖረ ጸሐፊ መሆኑን ክብር በሚሰጥ መንገድ ሌሎች ተመራማሪዎች፣ ሌሎች የቲያትር ሰዎች፣ ሌሎች የግጥም ተመራማሪዎች፣ የግጥም ጸሐፊያን የተከተሉትን ፍኖት ሊያደምቅ በሚችል መንገድ ጸጋዬን ልናስታውሰው ይገባል። የሱ ዝክርና ትውስታ እዚህ ለተደረደሩት የነገው ትውልድ ደራሲዎች፣ ጸሐፊዎች፣ ተዋንያን፣ ተመራማሪዎች ትዕምርት ይሆን ዘንድ በር ይሆን ዘንድ ጠንክረን መስራት እንደሚገባን በባህልና ስፖርት ሚኒስቴር ስም መልእክት እናስተላልፋለን። በቅርቡ 90 ዓመት የሚሞላው በሞት ከተለየ 20 ዓመት የሆነው የሥነ ጽሑፍ መሐንዲሱ ሎሬት ጸጋዬ ገብረመድኅን አምቦን መፍለቂያው ሸገርን መሰንበቻው ሲያደርግ ኢትዮጵያን በስዕል ብዕሩ በሚመጥናት ከፍታ ስሏታል። እንደ አዲስ እየተወለደች ባለችው አዲስ አበባ እምብርት አራዳ መታሰቢያ ሐውልቱን እንደ ሥራዎቹ የሚታወስበት ሆኖ ቆሞለታል። አዲስ አበባ በውበቷ ውስጥ ታሪክ፣ በድምቀቷ ውስጥ ከፍ ያሉ ስብዕናዎችን እያስታወሰች ትላንቷን አክብራ ጸጋዋን ደርባለች። የአምቦ ዩኒቨርሲቲ በስሙ የከፈተው የጥበብ ቤት ሌሎች ጸጋዮችን የማፍራት ውጥኑን ገፍቶበታል። በሎሬት ጸጋዬ ስም በመደመር መጽሐፍ ሽያጭ የተገነባው የኢፈቦሮ ትምህርት ቤት ደግሞ ሌሎች ጸጋዮችን ከጥበቡን መስክ ውጭ ጭምር የማፍራት ትልም ያለው ሀገሬውም ተወዳጁ የቀለም ሰው ሳይዘነጋ የእውቀት ጥማቱን የሚያረካበት ሆኖለታልና ደስታውን ከፍ ያደረገ ነው። አዩከኝ ሎሬት ጸጋዬ ገብረመድኅን ታላቁ ልጃችን ምሁሩ በዚህ በተወለደበት ቦታ ይህንን ታሪክ በማየታችን ደስተኞች ነን። ይህንን ያደረጉ ክብር ይገባቸዋል። ቀዳማዊት እመቤት ዝናሽ ታያቸው ከመደመር መጽሐፍ በተገኘው ገቢ በሎሬት ጸጋዬ ስም ይህንን በመገንባታቸው ደስ ብሎናል። ሁላችሁንም ፈጣሪ ያቆይልን። ስሜቴ ያው ምን ብዬ ልንገርሽ፣ ወደር የሌለው ደስታ ነው የሚሰማኝ። ምክንያቱም የእሳቸው ስም በዚህ በኢትዮጵያ ደረጃ ብቻ ሳይሆን በዓለምም ከታወቁት ውስጥ አንዱ ናቸው። ለአካባቢው በሚገባ ይጠብቃል። እንቁላል ከእጅሽ ቢወርቅ ይሰበራል አይደለም? እንደ እንቁላል እናንከባከባለን። መንግስት ቆጥሮ ሰጥቶናል። መንግስት አይደለም እየተጠቀመ ያለው፣ የኛ ልጆች ነው፣ የኛ ህብረተሰብ ነው፣ የኛ እናት የኛ አባት ነው እየተጠቀመ ያለው። ስለዚህ በሚገባ ለትውልዳችን እናስተላልፋለን የሚል ግምት አለኝ። ባለውለታዎቿን የማታከብር ሀገር አዳዲስ ባለውለታዎችን ማፍራት አትችልም የሚለው የመደመር መንግስት ሎሬት ጸጋዬን ክብርና በርክቶውን በሚመጥን መልኩ እንዲታወስ ይሰራ። በእርግጥም እንደሱ በብዕር መንደር ተሻግሮም በሌላ መስክ ላሉ የሚያስተላልፈው መልእክት ግልጽ ነው። የቀዳማዊት እመቤት ጽሕፈት ቤት በክቡር ጠቅላይ ሚኒስትራችንም አማካኝነት በተደረገው ድጋፍ መሰረት የተሰራ በስማቸው የተሰራ ሁለተኛና ከፍተኛ የትምህርት ተቋም ተማሪዎች የሚማሩበት በመምጣት በጣም በልዩ ሁኔታ ይህንን ዕለት ለማስታወስ ሞክረናል። እጅግ በጣም ለኔ እንደ ድል የምቆጥረው ነው። አሁን ላሉት ጸሐፊዎችም ወደፊት እንደሚታወሱ ወደፊት ታሪክ እንደማይረሳቸው ማሳያ ምልክቶች በመሆናቸው ልክ እንግዲህ ስንነሳ ከአዲስ አበባ ነበር የተነሳ ነው 70 ደረጃ ጋር ከሚገኘው ከጋሽ ጸጋዬ ሐውልት እንግዲህ እስከ አምቦ እስከተወለደበት ቦታም ድረስ ሄደናል። ደስ ይላል። እንግዲህ ጋሽ ጸጋዬ ኢትዮጵያ ስነ ጽሁፍ ላይ ብቻ ሳይሆን የአፍሪካ የዓለም ስነ ጽሁፍ ላይ የራሱን አሻራ የጣለ ሎሬት እስከመሆን የደረሰ እሱን እንደዚህ በማስታወሳችን ደስተኛ ነኝ። ባለቅኔው፣ ገጣሚው፣ ጸሐፌ ተውኔቱ ሎሬት ጸጋዬ ገብረመድኅን ሕያው ሥራው ዛሬም ኢትዮጵያን እንደሸመነ ነው። ክብርና ፍቅሩን የተቋደሰችው ውቧ አዲስ አበባም በውበቷ ውስጥ ቦታ ሰጥተዋለች። አምቦ ጎረምቲም ስታስበው መሰሎቹ እንዲፈጠሩ በመትጋት ሆኗል። ተመልካቾቻችን ከኢትዮጵያ ቴሌቪዥን ሲተላለፍ የነበረው የረቡዕ ምሽት የኢቲቪ 57 ዜናችን ተጠናቋል። አልጋነሽ ተካ ዜናዎቹን እያቀረብኩ ከእናንተ ጋር ቆይታ አድርጌያለሁ። ስለተከታተላችሁን እናመሰግናለን።